በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የዚህ ግሳጼ 365 የዩቱብ ገጽ ተከታታዮች በኃያሉና በገናናው በቅዱስ እግዚአብሔር ሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? አሜን። የእግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁንልን። እንደዚሁም እመብርሃን ቅድስት ኪዳነ ምሕረት የጭንቃችን አማላጅ የችግራችን ደራሽ የጓዳችን ሸፋኝ እመብርሃን ድንግል ማርያም አምላካችን በወደዳትና ባከበራት መጠን የተመሰገነች ትሁንልን። ቅዱሳኑ ሰማዕታቱ፣ ጻድቃኑ፣ መነኮሳቱ፣ ገዳማውያኑ ሁሉ እግዚአብሔር አምላክ ባከበራቸው በወደዳቸው መጠን ስማቸው የተመሰገነ ይሁንልን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለጾመው ለዐቢይ ጾም ለጾመ ኅዳሴ እንኳን በሰላም አደረሳችሁ ልላችሁ እወዳለሁ። እንግዲህ ይህ ጾም ታላቅ ጾም ነው። አምላካችን ፍቅሩን ያሳየበት አርአያነቱን የገለጸበት ታላቅ የበረከት ጾም ነውና እንኳን አደረሳችሁ ማለት ፈልጋለሁ። ይህንን አስመልክቶ እንግዲህ ዛሬ ከኔ ጋር የዐቢይ ጾም ሁለተኛ ሳምንት በሆነችው በቅድስት ዙሪያ አጠረች ደቂቃ እንቆያለን ማለት ነው። ከዛ አስቀድሞ ግን ሁላችሁንም በእግዚአብሔር ስም የምጠይቃችሁ ነገር ቢኖር ይሄ የግሳጼ 365 የዩቱብ ገጽ የተከፈተው የቤተክርስቲያን ትምህርቷን ስርዓቷን በተለያየ ቦታ እንግዲህ ሁሉም የሃይማኖት ተቋማት የራሳቸውን አስተምሮ እያሰራጩ ይገኛሉ። ቤተክርስቲያንም በዚህ መንገድ እንግዲህ ዘመኑን በዋጀ መንገድ ማስተማር መስበክ ስለሚገባ ይህንን ገጽ ሰብስክራይብ እንደዚሁም ደግሞ የደውሏን ምልክት የተጫናችሁ ትብብራችሁን በእግዚአብሔር ስም እንድታሳዩ እንጠይቃለን። እንግዲህ ወደ ትምህርታችን ስንገባ የዐቢይ ጾም ሁለተኛ ሳምንት ቅድስት ትባላለች። እንግዲህ ከስያሜው ጀምረን ስንመለከት ቅድስት ማለት ቅዱስ ከሚለው ነው። ቅዱስ ማለት የተለየ የተመረጠ ነው። ቅድስት የሚለው አንቀጽ ነው። የተለየች የተመረጠች የጸናች ከፍ ያለች እንደማለት እንጠቀምበታለን። እንግዲህ በዚች ቅድስት በምትባል ሳምንት ውስጥ የምናያቸው የምንማራቸው ቤተክርስቲያናችን ያስቀመጠችው ለእነዚህ ዕለታት የሚሆኑ አስተምሮዎች ትርጓሜዎች አሉና እነሱን እንመለከታለን ማለት ነው። እንግዲህ አንድ 3 የሚሆኑ ነጥቦችን ይዘን እንወያያለን እናያለን ማለት ነው። የመጀመሪያው እንግዲህ ይህ ሳምንት ቅድስት ለመባሉ ምክንያት ዋነኛው ምክንያት ምንድን ነው ካልን አስቀድሞ የነበረው የመጀመሪያው ሳምንት ባለፈው ያለፈው ማለት ነው ዘወረደ ብለን የምናየው ነው። እሱ ከዐቢይ ጾም የሚካተት አይደለም ወይም ከጾመ ኢየሱስ አይደለም። ምክንያቱም ጾመ ኢየሱስ 40 ቀን ሆኖ ቤተክርስቲያናችን 55 ቀን የምታጾምበት የራሷ ምክንያት አላት እና ከዚህ ከዘወረደ በኋላ ያለችው ቅድስት ጾመ ኢየሱስ የሚጀምርበት ጊዜ ስለሆነ ቅድስት ይባላል። ለጾሙ ክብር ይህ ጾም እንግዲህ ከሁሉም አጽዋማት አንደኛ በቁጥር ሁለተኛ ደግሞ በጣም ዐቢይ ሊባል ያስቻሉበት ምክንያት ዋናው ምንድን ነው ካልን ይሄ ጾም ራሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ ራሱ የጾመው ጾም ስለሆነ የተለየ የተመረጠ ከፍ ያለ ቅዱስ ጾም ብለን ልንጠራው እንችላለን ማለት ነው። ስለዚህ ይሄን ጾም ቅድስት ብለን የመጀመሪያውን ሳምንት እናሳያለን። የጾሙን ቅድስና ልዕልና መለየት ከሁሉም አጽዋማት ልዩ መሆኑን ለማስተማር ለመግለጽ ይሄኛውን ቃል እንጠቀምበታለን ማለት ነው። ሁለተኛው ነጥብ ምንድን ነው ብለን ካየን ሁለተኛው በዚህ ሳምንት የእግዚአብሔርን ቅድስና የሚናገሩ የመጽሐፍ ክፍሎች የመዝሙር ክፍሎች ይዘምራሉ ይዜማሉ ማለት ነው። እግዚአብሔር ቅዱስ እንደሆነ እግዚአብሔር ልዑል እንደሆነ እግዚአብሔር በቅድስና ማንም ሊደርስበት የማይቻለው ከሰማያት ሰማያት በላይ ያለ አምላክ እንደሆነ እንደ ተፈጥሮ ስናየው ወይም ደግሞ እግዚአብሔር በዓለም ምሉ እንደሆነ እናምናለን። ስለ ልዕልናው ስለ ክብሩ ግን በሰማይ ያለ እንላለን። ይህ እግዚአብሔር በሰማያት ላይ ንጹሐን በሆኑ በቅዱሳን መላእክቶች ቅዱስ 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 እየተባለ የሚመሰገን ኃያል አምላክ መሆኑ ይሰበካል ማለት ነው። በዚህን ጊዜ እንዲሁም ዲያቆናቱ በዚህን ጊዜ መዝሙር በሚያዘሙ ሰዓት ላይ እግዚአብሔር ሰው ሰማያተ ገብረ አሚን ሰናይት ቅድሜው ቅዱሳት ወእብየ ስብሐት በውስተ መቅደሱ ብለው ይናገራሉ ማለት ነው። ይህ ምንድን ነው ካልን እግዚአብሔር ሰው ሰማያተ ገብረ እግዚአብሔር ምን ሰራ ብለህ ተጠይቀኝ እንደሆን እነግርሃለሁ እግዚአብሔር ሰባቱ ሰማያትን ሰራ ብሎ ይናገራል ማለት ነው። ከዚህም በኋላ ደግሞ አሚን ሰናይት ቅድሜው ሃይማኖት ምግባር ለያዘ ሰው ሁሉ ጊዜ ቢሆን በእግዚአብሔር ፊት ቅቡልነት አለው። ሃይማኖታችንን ምግባራችንን ብናጸና በእግዚአብሔር ፊት ምን አለ ተቀባይነት ይኖረናል። ክብር ምስጋና እናገኛለን ከእግዚአብሔር ዘንድ ማለት ነው። ሌላው ቅዱሳት ወእብየ ስብሐት በውስተ መቅደሱ ምስጋና ቅድስና ለእግዚአብሔር ብቻ ለሱ ይገባዋል። አምልኮትን የምንሰጠው ለእግዚአብሔር ብቻ ለእግዚአብሔር የምንሰጠው ምስጋና ለሌላ ለማንም አንሰጥም። ለመላእክቱ ለቅዱሳኑ ለቤታችን እንኳን ቢሆን የጸጋ ምስጋና እንሰጣለን። ለእግዚአብሔር ግን የቅድስና ምስጋና እንሰጠዋለን። ሌሎቹ ቅዱሳን የሚባሉ በጸጋ ያገኙ ቅድስና፣ እኛ ግን እግዚአብሔር ግን ቅዱስ ቢሆን ምንድን ነው የባህሪ ቅድስና አለው ማለት ነው። ስለዚህ ማንም ያልሰጠው ማንም ሊቀመው የማይችል ቅዱስ ነውና ከሁሉ ከፍ ያለ ምስጋና ለማን ይገባል? ለእግዚአብሔር ይገባል ማለት። ሌላው ደግሞ ይሄን አያይዘን እንላለን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ
እሱ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ ይላል ቅዱስ ጴጥሮስ። በኑሯችሁ ሁኑ ቅዱሳን ሁኑ። የጠራን ክርስቶስ እሱ ቅዱስ ነው፣ ኃያል ገናና ነው፣ ጌታ ነው፣ ሁሉም ማድረግ የሚቻለው ነው። እንግዲህ እናንተ እሱ የጠራችሁ ይህን ያክል ቅዱስና ልዩ ኃያል ከሆነ እናንተም ደግሞ በኑሯችሁ ከኃጢአት በመለየት በጾም በጸሎት በመወሰን ማንም ምሰሉ እሱን ምሰሉ። እግዚአብሔር አምላክ ተመግቦ ያለው እኛ ስንፈጠር 7 ባህሪያት አሉ። 4 ባህሪያተ ሥጋ፣ 3 ባህሪያተ ነፍስ የሚባሉ እግዚአብሔር ምን መስልበት። ለምሳሌ የሰው ልጅ ቅድስት ሥላሴን ይመስላል ብለን ስንናገር በሶስቱ ምን ባህሪያተ ነፍስ ነው። ስለዚህ ባለመብላት ባለመጠጣት እግዚአብሔር ምሰሉት ተብሎ ተነግሯል ማለት ነው። ስለዚህ እግዚአብሔርን ከምንመስልባቸው ነገሮች ውስጥ አንዱ ጾም ነው ማለት ነው። ስለዚህ በዚህ ሳምንት ላይ እግዚአብሔር ቅድስና እንደዚሁም ደግሞ እኛ እግዚአብሔርን አርአያ አድርገን እንደሱ እሱን ለመምሰል ወደሱ ለመሄድ ቅዱሳን መሆን እንደሚገባን ቤተክርስቲያናችን በሰፊው ታስተምራለች ማለት ነው። ስለዚህ ይህንን ተረድተን ጾም በምንጾምበት ሰዓት ላይ ክርስቶስን ለመምሰል እግዚአብሔርን ሕግ ለማክበር እንደዚሁም ደግሞ ከእንስሳዊነት ጠባያችን ወጥተን ወደ መልአካዊ ባህሪነት ከፍ ለማለት ራሳችንን ለማንጻት መጣልና መጾም ይገባናል ማለት ነው። እንግዲህ ይህን ካለ ሶስተኛውና ዋነኛው ቅድስት ተብሎ የተሰየመበት ምክንያት ምንድን ነው ከተባለ ዕለተ ሰንበት ነች። ዕለተ ሰንበት እንግዲህ ከሁሉም ዕለታት ከፍ ያለች ሰንበት ተአብዲን ኩሉ ዕለት ወሰብ ይከብርን ኩሉ ፍጥረት ይላል ቅዱስ ያሬድ በዝማሬው ላይ። ሰንበት ከሁሉም ዕለታት ትበልጣለች። የሰው ልጅ ከፍጥረታት ሁሉ ከተፈጠሩ ፍጥረታት ሁሉ በእግዚአብሔር አምሳል ተፈጥሮ ከፍ ያለ እንደሆነ እንደዚሁ ደግሞ ሰንበት ከሁሉም ዕለታት ምን ትላለች? ትከብራለች፣ ትለያለች፣ ከፍ ትላለች ብለው ሊቃውንት ይናገራሉ ማለት ነው። ይህም ደግሞ ለምንድን ነው የተባለው ከሆነ ቤተክርስቲያናችን እንግዲህ 2 ዕለታትን በሰንበትነት ይይዛለች። ዋነኝነት አንደኛው ከኦሪቱ የወሰደችው ነው። ከኦሪቱ የወሰደችው ምንድን ነው ከተባለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ዓለምን ሲፈጥር ምን አደረገው? ከእሁድ ፍጥረትን ጀምረና እስከ ዓርብ ፈጠረ። ዓርብ የመጨረሻውን ፍጥረት የሰው ልጅን አደረገ። የከበረውን ፍጥረት ሁሉንም ካዘጋጀ በኋላ ፈጠረውና አመጣው። ከዚህም በኋላ ቅዳሜ 7ኛውን ቀን ይላል ባረከው፣ ቀደሰው። በዚያም ዕለት ምን አደረገው? እረፍት አደረገ ማለት ነው። በዘፍጥረት ምዕራፍ 2 ቁጥር 1 ላይ ስንመለከት እግዚአብሔር ከፍጥረታቱ ሁሉ ፈጥሮ ያሰበውን ፍጥረት በዚያን ዕለት መጨረሱ። ይሄ ሲባል ግን አንዳንድ ሰዎች እግዚአብሔር ይደክመዋል እንዴ ብለው የሚጠይቁ ሰዎች አሉ። በእውኑ እግዚአብሔር አይደክመውም። ግን ይሄን ለምን አለ ብለን ከጠየቅን የመጀመሪያው ምክንያት አንደኛ ለእኛ ትምህርት ለመስጠት ነው። እኛ በዚህ በህይወታችን ሳለን ባሉት ቀናቶች ከሰኞ እስከ ዓርብ ባሉት ቀናቶች ለስጋችን የሚጠቅመንን የሚበጀንን በጎን ምኑን ስንሰራ እንቆያለን። ይህን ካደረግን እረሱ፣ ቆፍሩ፣ እጨሩ፣ ባላችሁ ጊዜ ተጠቀሙ። ከዚህ በኋላ ግን ሰንበትን ለእኔ ምጽዋት አድርጋችሁ አምጡ። በሰንበት ዕለት ወደ ቤት መጣችሁ ጸሎት አድርጉ። በሰንበት ዕለት ለነፍሳችሁ የሚጠቅማችሁን በጎ ስራ ስሩ። ከስጋችሁ አርፋችሁ ነፍሳችሁን ደግሞ አሳርፉ ቢል ብሎ ሲናገረን ነው ማለት ነው። በሌላ መንገድ ደግሞ ምንድን ነው ከተባለ ጌታችን እግዚአብሔር ለምንድን ነው በዚህ ዕለት አረፈ ተብሎ የተነገረው ከተባለ ፈጥራለሁ ብሎ ያሰበውን ፍጥረት መጨረሱንና ማጠናቀቁን ሲናገር እፈጥራለሁ ብሎ በዚህ ቀናቶች 7ቱን ዕለታት ባዘጋጀው መሰረት 6ቱን ለፍጥረት አንደኛውን ለእረፍት አስቦ ነበረና ካሰበው መፈጸሙ ሲያሳየን በዚህች ዕለት እግዚአብሔር አምላክ አርፏል ብሎ መጽሐፉን ይናገራል። በዘሌዋውያን ምዕራፍ 20 ላይም ከ10 ትእዛዛት ውስጥ አንዱ ዕለተ ሰንበትን ትቀድሳት ዘንድ አስብ፣ በዚህች ቀን ታርፍባት ዘንድ በጎ ስራን ትሰራባት ዘንድ አስብ የሚለው ትልቅ ትእዛዝ መሆኑን አስበን ዕለተ ቀዳሚት ታላቅ ዕለት መሆኗን እግዚአብሔር ያረፈባት ቀን መሆኗን። እንደዚሁም ደግሞ የሚገርመኝ ነገር በሐዲስ ኪዳንም ጌታችን እግዚአብሔር በሰርክ አዳም ተፈጥሮ ነበረ። ዓርብ ዕለት ተፈጥሯል። ከዚህ በኋላ ደግሞ ዓርብ ዕለት በደል ሰርቶ ከ7 ዓመት ቆይታ ከገነት ቆይታ በኋላ ተባሮ ወጥቷል። ከዛ በኋላ ደግሞ በመስቀል ላይ ጌታችን ዓርብ ዕለት ተሸንክሮ ከ11 ሰዓት በኋላ ነፍሳትን ወደ ገነት መልሷል። ስለዚህ በሰርክ የወጣውን አዳም በሰርክ መልሷልና እሁድ ደግሞ ትንሣኤ ነው። ዓርብ ስራ ተሰርቶባታል። ቅዳሜ ምን ተደረገ ካልን ቅዳሜ ስጋው በመቃብር ያረፈበት ቀን ነው ማለት ነው። ስለዚህ አስቀድሞ ፍጥረታቱን ፈጥሮ በዕለተ ቀዳሚት አረፈ። አሁንም ደግሞ ስራውን ፈጽሞ በዕለተ ቀዳሚት ምን አለ በመቃብር አረፈ ማለት ነው። እና ይህ ትልቅ ሚስጥር ነው። ይሄ ታላቅ ዕለት ስለሆነ ልናከብረው በዕለቱ በጎ ስራዎችን ልንሰራ ይገባል ማለት ነው። ሌላኛው ደግሞ በቤተክርስቲያናችን አስተምሮ መሰረት ሰንበት የሚባለው እሁድ ነው። ይሄ እሁድ በሐዲስ ኪዳን ታላቅ ዕለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድነቱን ስራ የፈጸመባቸው ዋና የድነት ስራዎች የሚባሉት ከልደቱ ጀምሮ ጥምቀቱን፣ ከዚህ በኋላ ደግሞ ትንሣኤውን፣ ከዛ በኋላ ደግሞ ዋነኛውና እኛ በተስፋ የምንጠብቀው ዳግም ምጽአት ሳይቀር በዕለተ እሁድ እንደሆነ ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ ሊቃውንት ይሄ ሁሉ የድነት ስራ የተፈጸመበት ይሄ እሁድ ታላቅ ቀን ነው። ስለዚህ ይህንን ዕለተ እሁድን እኛ በደስታ ልናከብረው ይገባል ብለው ዕለተ እሁድን ሰንበት እንዲሆን ምን አደረጉ ማለት ነው? ስርዓት አደረጉልን ማለት ነው። እነዚህም ሐዋርያትም
በዕለተ እሁድ እየተሰበሰቡ የክርስቶስን ስጋ ይቆርቡ እንደነበረ ሐዋርያት ሥራ ምዕራፍ 2 ላይ ተገልጿል ማለት ነው። ስለዚህ እኛም በዕለተ ሰንበት በእሁድ ቀን እየተሰበሰበ የክርስቶስን ስጋ ልንበላ ያስፈልጋል። እንደዚሁም ደግሞ አንዳንድ ሰዎች እንደ ዕለተ ሰንበትን ለልብስ ማጠቢያነት፣ በተለያዩ ጊዜያት ደግሞ እንደ በቃ ከስጋ ተኝቶ ለመዋል የሚያሳልፋል። ይሄ ተገቢ አይደለም። ምክንያቱም ከስጋችን ስራ የምንተውበት ሳይሆን ለነፍሳችን የምናደላበት ጊዜ ነው። ስጋችንን እያደከምን ለምሳሌ የተራበ ሰው ሊኖር ይችላል። በዚህ ቀን ማብላት ማጠጣት፣ ሰው የገፋው በተለያየ ችግር ውስጥ ያለ ሰው ሊኖር ይችላል። ለእኛ መልሰው ብድር መክፈል የማይቻላቸው ብዙ ሰዎች በየጎዳናው በየቦይ ውስጥ ወድቀው ይገኛሉ። እነሱ መርዳት፣ ራሳቸውን ማጥራት የማይችሉትን ገላቸውን በማጠብ ልብሳቸውን በማጠብ በዚህ ቀን በጎ ስራዎችን ልንሰራ ያስፈልጋል። ስለዚህ እንደ አይሁድ ቤታችን ተከተን መቀመጥ ሳይሆን ከዛ በተሻለ መንገድ ወደ ቤተክርስቲያን ወጥተን ሄደን ተሳልመን አስቀድሰን ስጋ ወደሙን በልተን ደስ በሚል ሁኔታ በዛም ደግሞ ወደ ነዳያን ቤት ሄደን እየረዳን እያገዝን ዕለተ ሰንበትን ልናሳልፍ ይገባል ማለት ነው። ስለዚህ እነዚህ ሁለቱ ዕለታት በእውነቱ የደስታ ዕለታት ናቸው። በእነዚህ ዕለታት ነፍሳችን ታርፋለች። ነፍሳችን ወደፊት ለጥያቄ የሚሆናትን መልስ የሚሆናትን ስንቅ በዚህች ዕለት ታዘጋጃለች ማለት ነው። ስለዚህ ሁላችሁም በዚህ ዕለት እግዚአብሔር አምላክ ሊያስተምረን የፈለገው በዚህ ሳምንት በሁለተኛው በዐቢይ ጾም ሳምንት የምንማረው አንደኛ እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ የሚለውን ኃይለ ቃል ይዘን ከእግዚአብሔር ጋር ቅዱስ ለመሆን ከእግዚአብሔር ጋር ልዩ ለመሆን እሱ የመረጠን ቅዱስ እንደሆነ እኛም ክርስቲያን ማለት ሲጀመር ስሙ ራሱ ምንድን ነው? ክርስቲያን። ወደዛ ስንሄድ ነው ክርስቶሳዊ። ክርስቶሳውያን ከሆነ በውስጣችን ክርስቶስ አለ። ይህ አንደበት ስለ ክርስቶስ የሚመሰክር ነው። ይሄ እግር ስለ ክርስቶስ የሚሄድ ነው። ሐዋርያ ማለት ሀጅ ነው፣ በክርስቶስም የሚጓዝ እንደማለት ነው። ስለዚህ ስለ ክርስቶስ መስዋዕትነትን የምንከፍል በክርስቶስም የተሰበሰብን እንደሆነ አንድነታችን፣ ፍቅራችን ደግሞ ሐዋርያትን ክርስቶስ ሰበሰባቸውና እንግዲህ እናንተ አላቸው የኔ እንደሆናችሁ ይታወቅ ዘንድ በፍቅር ነው። እናንተ ስትፋቀሩ ማን ሰው እኔን ያውቀኛል፣ የኔ መሆናችሁ የሚታወቀው በእናንተ አንድነትና በእናንተ ፍቅር ነው ስላለ ሁላችንም እንግዲህ በፍቅር በአንድነት ሆነን ልንኖር ይገባል። በፍቅር በአንድነት በዕለተ ሰንበት ቤተክርስቲያን እየተሰበሰብን ለነፍሳችን የሚያስፈልገንን ስንቅ ስጋ ወደሙ እንድንቀበል ያስፈልጋል ማለት ነው። ስለዚህ ይሄ ነው ሚስጥሩ። ቤተክርስቲያናችን ምን ጊዜ ቢሆን የሆነ ነገር ስትል ሚስጥር አላት፣ አብራ የምታያይዘው ትምህርት አላትና መረዳትና ማወቅ ያስፈልጋል ማለት ነው። በዚያው አጋጣሚ ጾሙ እንግዲህ ታላቅ ጾም ነው፣ የምሕረት ጾም ነው። ሁላችንም በልባችን ሆነን በአንድነት በፍቅር ሆነን ጾመን በሀገራችን ላይ መቅሰፍቱን ረሃቡን እግዚአብሔር አምላክ እንዳያመጣብን በእውነቱ ልንጾም ልንጸልይ ያስፈልጋል ማለት ነው። ማለት ጾሙን በሰላም አስጀምሮ በሰላም ያስፈጽመን። ስብሐት ለእግዚአብሔር።